ጥቃት ሲፈጽምና ሲያስፈጽም የቆየው የዳንግላ ከተማ ካድሬዎች የሚተማመኑበት የጸጥታ አመራር በፋኖ ቁጥጥር ስር ዋለ። በምዕራብ ጎጃም ዞን ዳንግላ ከተማ ጸጥታ ጽሕፈት ቤት ሎጂስቲክ መምሪያ ኃላፊ መቶ አለቃ ብርሃኑ ይርዳው በፋኖ ቁጥጥር ስር መዋሉ ታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የ7 ለ7 ክፍለ ጦር በብልጽግናው 103ኛ አየር ወለድ ክፍለ ጦር ላይ የተቀናጀ እርምጃ መውሰዱ ተገለጸ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር 7 ለ7 ክፍለ ጦር በኤፍራታና ግድም ወረዳ በመሸገው በብልጽግና ዙፋን አስጠባቂ ኃይል ላይ እርምጃ መውሰዱ ታውቋል። ለተከታታይ 6 ወራት ውስጥ ሲሰለጥኑ የነበሩ የሽፈራው ገርባው ብርጌድ ልዩ ኮማንዶ የፋኖ አባላት ተመረቁ። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ለተከታታይ 6 ወራት ውስጥ ሲሰለጥኑ የነበሩ ልዩ ኮማንዶዎችን በትናንትናው ዕለት ጥቅምት 16 2018 ዓ.ም ማስመረቁን ወታደራዊ ምንጮቻችን ገልጸዋል። ኦንላይንን ጨምሮ ከተለያዩ ወታደራዊ ማሰልጠኛ ጣቢያዎች የተውጣጡ ያገዛዙ አዲስ ወታደሮች ስምሪት መውሰዳቸው ተገለጸ። በአማራ ሕዝብ ላይ እያደረገው ባለው ጦርነት ከፍተኛ ወታደራዊና ፖለቲካዊ ኪሳራ የደረሰበት አገዛዙ አዲስ ወታደሮችን በክልሉ ማሰማራቱ ታውቋል። አድማጭ ተመልካቾቻችን ተጨማሪ መረጃዎችም አሉ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ ጥቅምት 17 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በህዝብ ላይ ጥቃት ሲፈጽምና ሲያስፈጽም የቆየው የዳንግላ ከተማ ካድሬዎች የሚተማመኑበት የጸጥታ አመራር በፋኖ ቁጥጥር ስር ዋለ። በምዕራብ ጎጃም ዞን ዳንግላ ከተማ የጸጥታ ጽሕፈት ቤት ሎጂስቲክ መምሪያ ኃላፊ መቶ አለቃ ብርሃኑ ይርዳው በፋኖ ቁጥጥር ስር መዋሉ ታውቋል። ኃላፊው በቁጥጥር ስር የዋለው ከዳንግላ ከተማ ወደ ጉንድሪ ሰላማዊ ነዋሪ መስሎ ሲንቀሳቀስ ሲሆን ግለሰቡ የዳንግላ ከተማ ካድሬዎች ከሚተማመኑባቸውና አሉን ከሚሏቸው ተላላኪ ባንዳዎች መካከል አንዱ ነው ሲሉ የመረጃ ምንጮቻችን ተናግረዋል። ከጸረ አማራው ኃይል ጋር ተሰልፎ የወገኑን ሲቃይ እያራዘመ የሚገኘው ተላላኪ ባንዳ በቁጥጥር ስር የዋሉት በአፋባሃ ምዕራብ አማራ ቀጠና ቴዎድሮስ ስር በሚገኙ የራስ ቢትወደድ መንገሻ ቲከም ብርጌድ ፋኖች ሲሆን በቁጥጥር ስር የዋለው መቶ አለቃ ብርሃኑ ይርዳው ይህ ዜና እስከተጠናከረበት ጊዜ ድረስ ምርመራ እየተካሄደበት ስለመሆኑ ተገልጿል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የ7 ለ7 ክፍለ ጦር በብልጽግናው 103ኛ አየር ወለድ ክፍለ ጦር ላይ የተቀናጀ እርምጃ ወሰደ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የ7 ለ7 ክፍለ ጦር በኤፍራታና ግድም ወረዳ በመሸገው በብልጽግናው ዙፋን አስጠባቂ ኃይል ላይ እርምጃ መውሰዱ ታውቋል። ዛሬ ጥቅምት 17 2018 ዓ.ም ከንጋት 12 ሰዓት ላይ ከኬሚሴና ከሰንበቴ ተጨማሪ የኦህዴድ ኃይል በመያዝ ወደ በርቄቶ ቀበሌ በገፍ የተንቀሳቀሰው የጠላት ኃይል በቀጠናው ባሉ የፋኖ ኃይሎች ድባቅ ተመቷል። የአጼ አምደ ጽዮን ኮር አካል የሆነው የ7 ለ7 ክፍለ ጦር በቀጠናው ከሚገኘው አርበኞች ጦርና ከክፍለ ጦሩ ቀኞች ጋር በመቀናጀት ለአስጨራሽ ውጊያ ማድረጉን የኮሩ ሚዲያና ኮሚኒኬሽን ክፍል ኃላፊ መምህር ፋኖ ይድነቃቸው በላከው መረጃ አስታውቋል። በተጨማሪም ውጊያው አድማሱን በማስፋት ወደ በርግቤ በተንቀሳቀሰው ያገዛዙ ሰራዊት ላይ የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር በነበልባል 2ኛ ሻለቃ ወደ ኋላ እንዲመለስ ተደርጓል። በዚህ አውደ ውጊያ የራምቦ ክፍለ ጦር ማንበገር 3ኛ ሻለቃ ለ7 ለ7 ክፍለ ጦር ፈጥኖ በመድረስ እገዛ በማድረግ በጠላት ላይ የተቀናጀ ጥቃት ፈጽመዋል። በተመሳሳይ ዜና ከሸዋ ሳንወጣ በዛሬው ዕለት የአብይ አህመድ ወራሪ ሰራዊት በሸዋ ጠቅላይ ግዛት በተጉለት አውራጃ ሞጃና ወደራ ወረዳ ፋኖችን ለመክበብ የተንቀሳቀሰው የጠላት ሰራዊት ቀድሞ መረጃው በደረሳቸው የመሐመድ ቢሆኔ ኮር የደጃዝማች ተሰማ እርገጤ ክፍለ ጦር 4ኛ ሻለቃ ፋኖች ከሌሊቱ 10 ሰዓት ላይ ቀድሞ ገዢ ቦታዎችን በመያዝ ድባቅ መተውታል። ለከበባ የተንቀሳቀሰው የብልጽግና ጦር በውስጥ የመረጃ ምንጮችና ፋኖች ቅንጅት መሰረት ጠላት 2 መኪና አስከሬንና ቁስለኛ ሰብስቦ ወደ ሰላ ድንጋይ መመለሱ ታውቋል። ለተከታታይ 6 ወራቶች ሲሰለጥኑ የነበሩ የሽፈራው ገርባው ብርጌድ ልዩ ኮማንዶ የፋኖ አባላት ተመረቁ። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ለተከታታይ 6 ወራቶች ሲሰለጥኑ የነበሩ ልዩ ኮማንዶ በትናንትናው ዕለት
ጥቅምት 16 2018 ዓ.ም ማስመረቁን ወታደራዊ ምንጮቻችን ተናግረዋል። በቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባው ብርጌድ ከዚህ ቀደም በእግረኛ የሰለጠኑ ወታደራዊ ሰራዊት ለሁለተኛ ዙርና በልዩ ኮማንዶ የሰለጠኑ ሶስተኛ ዙር ያስመረቀ ሲሆን ትናንት ለተከታታይ 6 ወራቶች በተለያዩ ወታደራዊ ስልጠና ሲወስዱ የቆዩ የሁለተኛ ዙር ልዩ ኮማንዶ አባላትን አስመርቋል። በዚህ የምርቃት መርሃ ግብር ላይ የተገኙት የክፍለ ጦሩ አመራሮች፣ የብርጌድ አመራርና የሻለቃ አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የአካባቢው ማህበረሰብ በተገኙበት በሸበል በረንታ ወረዳ መመረቃቸው ተገልጿል። ይህ በእንዲህ እንዳለ ፋኖ በተቆጣጠራቸው ቀጠናዎች ህዝባዊ ውይይቶችን በማድረግና የመዋቅር ዝርጋታዎችን በማካሄድ በአገዛዙ ፖለቲካዊ ኪሳራ ማድረሱን ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ላስታ አሳምነው ኮር ስር የሚገኘው ጥራር ክፍለ ጦር ከሚያደርጋቸው የግንባር ተጋድሎ ጎን ለጎን በተቆጣጠራቸው አካባቢዎች ከማህበረሰቡ ጋር ትልቅ ውይይቶችን እያደረገ እንደሚገኝ ታውቋል። በመርሃ ግብሩ የተለያዩ ሀሳቦችን በማንሳትና ትግሉን የወደፊት መንገዶችን በመገምገም የሚታዩ ችግሮችንም ነቅሰው በማውጣት ውይይት ተደርጎባቸዋል። ጦላይንን ጨምሮ ከተለያዩ ወታደራዊ ማሰልጠኛ ጣቢያዎች የተውጣጡ ያገዛዙ አዲስ ወታደሮች ስምሪት መውሰዳቸው ተገለጸ። በአማራ ሕዝብ ላይ እያደረገው ባለው ጦርነት ከፍተኛ ወታደራዊና ፖለቲካዊ ኪሳራ የደረሰበት አገዛዙ አዲስ ወታደሮችን በክልሉ ማሰማራቱ ታውቋል። እግረኛ ሰራዊቱ የተመታበት የብልጽግናው አገዛዝ ከሰሞኑ በክልሉ በ3 እዞች በማደራጀት አዲስ ወታደራዊ ስምሪት ሰጥቷል። በግዳጅ ወደ ወታደራዊ ማሰልጠኛ ሲያግዛቸው የቆዩ ሰልጣኞችን ተገቢውን ወታደራዊ ስልጠና ሳይወስዱ ወደ ግንባር እየማገዳቸው ነው ተብሏል። ይሁን እንጂ በዕለት ከዕለት እንቅስቃሴው ሰራዊቱ እየተበተነ የፋኖን ሰራዊት እየተቀላቀለ እንደሚገኝ ይታወቃል። ጸረ አማራው አገዛዝ እድሜያቸው ያልደረሱ ታዳጊዎችን ሳይቀር የለብ ለብ ስልጠና እየሰጠ ወደ ጦር ግንባር እየማገደ የሚገኝ ቢሆንም እድል የገጠመው የሰራዊቱ አባላት የፋኖ ኃይሎችን በገፍ እየተቀላቀለ ይገኛል። በምዕራብ ጎንደር ዞን ሽንፋ በተደረገ ከባድ ውጊያ የአድማ ብተና ወታደራዊ አመራሮችን ጨምሮ በርካቶች መደምሰሳቸው ተገለጸ። በትናንትናው ዕለት የፋሽስቱ አገዛዝ በርካታ ኃይሉን በማሰለፍ በከባድ መሳሪያ የታገዘ ውጊያ ቢያደርግም በፋኖ በኩል በተደረገ ተጋድሎ የአድማ ብተና ወታደራዊ አመራሮችን ጨምሮ በርካቶች ሲደመሰሱ ጥቂት የማይባሉት ቆስለዋል። ሽንፋ ከተማ በተደረገ አስጨራሽ ውጊያ ፋኖቹ በትንሽ መስዋዕትነት ጠላትን ድባቅ መተውታል ሲሉ ምንጮቻችን ተናግረዋል። የተሸነፈውና የፋኖን በትር መመከት የተሳነው የአገዛዙ ሰራዊት ሌላ ተጨማሪ ኃይል ከገንዳ ውሃ በማስገባት በከባድ መሳሪያ የታገዘ ውጊያ አድርጓል። ጠላት የሚወረውረውን ከባድ መሳሪያ ሰላማዊ ሰዎች ላይ ጥቃት ሲያደርስ የተመለከቱት ፋኖቹ እልህ አስጨራሽ ውጊያዎችን ሲያደርጉ ከቆዩ በኋላ የውጊያ ቀጠናውን ለቀው ወጥተዋል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።